ማርቆስ ምዕራፍ 8 ቁጥር 11 ጀምረን እስከ 21 እንዲህ ይላል። ፈሪሳውያን ወጡና ሊፈተኑትን ከሰማይ ምልክት እርሱ ፈልገው ከእርሱ ጋር ይከራከሩ ጀመረ ይላል። በመንፈሱ እጅግ ቃተተና ይህን ትውልድ ስለምን ምልክትን ይፈልጋል? እውነት እላቸዋለሁ ለዚህ ትውልድ ምልክት አይሰጡም አለ። ተዋቸው። እንደገና ወደ ቶንካይ ገብቶ ወደ ማዶ ሄደ። 14ኛ ቁጥር ላይ እንጀራ መያዝም ረሱ። ለነሱ ከአንድ እንጀራ በቀር በቶንካይ አልነበራቸው። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸው እንጀራ ስለሌለ ይሆናል ብሎ ተነጋገሩ። ኢየሱስ አውቆ እንዲህ አላቸው፣ እንጀራ ስለሌላቸው ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደነዝዟልን? ዓይን ሳላችሁ አታዩምን? ጆሮ ሳላችሁ አትሰሙም? ትዝ አይላችሁ? 5 እንጀራ ለ5,000 በቆረሱ ጊዜ ቁርስራሹ የሞላ ስንት መሶብ አነሳችሁ? እነሱ 12 አሉ። 7 እንጀራስ ለ4,000 በቆረሰው ጊዜ ቁርስራሹ የሞላ ስንት ቅርጫት ነው ያነሳችሁ? እነሱ 7። ገና አላስተዋላችሁምን አላቸው። ክብር ለእግዚአብሔር ይሁን። ከዚህ ክብር በጣም 1 2 3 አይነት ሐሳቦችን ዛሬ በዚህ ማለዳ ላይ የእግዚአብሔርን ቃልን አብረን እንካፈላለን እና ማቴዎስ ቀጥሎ ማርቆስ ነው። በአዲስ ኪዳን 27 መጻሕፍቶች መሃል አንደኛ ማርቆስ ነው። 27 መጻሕፍቶች ለአራት ይከፈላሉ። ወንጌላት፣ ታሪክ፣ መልእክትና ትንቢት መጽሐፍ ተብሎ ይጠራሉ። 4 ወንጌላት አለ፣ 1 ታሪክ መጽሐፍ አለ፣ ደግሞ 21 መልእክት አለ፣ 1 ትንቢት መጽሐፍ አለ። ራእይ ትንቢት መጽሐፍ ተብሎ ይጠራል። ሐዋርያዊ ሥራ ታሪክ መጽሐፍ ተብሎ ይጠራል። ከሮሜ እስከ ይሁዳ ደግሞ መልእክታቶች ተብሎ ይጠራሉ። ማቴዎስ እስከ ዮሐንስ ወንጌላት ተብሎ የሚጠሩ ናቸው። ደግሞ ወንጌላት የተባለው አንድ የምስራች ዜና ስለምናገር በዓለም ላይ ያልተሰማ በብዙ ትውልድ ውስጥ መካከል ወደ ትውልድ ጆሮ ያልገባ አዲስ ነገር ነው። ወንጌል ስንል ከብሉይ ኪዳን መጽሐፍ ለየት የሚያደርግ አንድ አዲስ ምስራች ብዙ ከኋላ 39 መጽሐፍ ውስጥ ላይ የተተነበየ በብዙዎች አፍ ላይ የተነገረ የእግዚአብሔርን ቃል ከእግዚአብሔር ጋር አብሮ በሰማይ የነበረ ኢየሱስ ክርስቶስ ሥጋ ለብሶ መጥቶ በሰው ውስጥ ላይ አድሮ መውለዱ በዚህ ምድር ላይ መኖሩ ከኖረ በኋላ ሞቶ የመሄዱ ምስጢር መጣ፣ ተወለደ፣ አደገ፣ ተጠመቀ፣ አገለገለ፣ ሞተ፣ ተነሳ፣ ሄደ የሚል በጣም ሰበር ዜና የሆነ መልእክቶችን ይናገራሉ። ከእግዚአብሔር ጋር እንዴት እንደሚስማሙ ከእግዚአብሔር ዘንድ የመጣ የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ያላወቁ አሉ። የሰሙ ብዙዎች ናቸው፣ ያላወቁ ብዙዎች ናቸው። ደግሞ የሰሙ ብዙዎች ናቸው፣ ያወቁ ጥቂቶች ናቸው። መስማት ብዙ ይሰማል። ብዙዎች ሰሙ ግን አላወቁም፣ ሰሙ ግን አልተረዱም። ግን ከብዙዎች መካከል ጥቂቶች ሰሙ፣ አስተዋሉ። ማስተዋል ያለው ሰዎች ሆኖ እውነተኛ የክርስቶስ መንገድን እሱ ደግሞ የእግዚአብሔር ልጅ መሆኑ ራሱ አምላክ ሆኖ የሰው ሥጋ ለብሶ በሰው መልክ በዚህ ምድር ላይ ተገልጦ እውነተኛ የአብን ፍቃድን ፈጽሞ የሄደ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ መሆኑን መጽሐፍ ቅዱስ በግልጥ ይናገራል። እናም ኃይለኛ ነው። ከኋላ ምዕራፍ 1 እስከ 7 ስታነቡ በጣም ትልቅ ነገር አለ። እዚያ ቦታ ላይ በጣም የኢየሱስ ክርስቶስ አገልግሎት በገሊላ ኢየሱስ ክርስቶስ እንዴት እንዳገለገለ የኢየሱስ ክርስቶስ በገሊላ ምድር ላይ በገዛው አገር ላይ በክሳ ወንድሞችና እህቶች መሃል ላይ እንዴት እንዳገለገለ ደግሞ ኢየሱስ ክርስቶስም የእግዚአብሔር እሱ ልጅ መሆኑን ከሰማይ እንዴት የእግዚአብሔር ልጅነት እንደተገለጠ በጣም በእውነትና በትክክለኛ መንገድ ተናግሮ አልፏል። ወደ 8ኛው ምዕራፍ ውስጥ ገቡ። በጣም ኢየሱስ ክርስቶስ 5,000 ሕዝብና 4,000 ሕዝቦችን ያስቀምጣል። ማቴዎስ ወንጌል ምዕራፍ 15 ጋር ቃሉ የተያዘ ነገር ነው እና በጣም 5,000 ሕዝብ ኢየሱስ ክርስቶስ አንዳንድ ጊዜ በምኩራብ ላይ ሕዝቡን ያስተምራል።
አንዳንድ ጊዜ ተራራ አውጥቶ ያስተምራል። አንዳንድ ጊዜ ወደ ማዶ ተሻግሮ ያስተምራል። የእግዚአብሔርን ቃልን የእውነተኛ የጽድቁን መንገድ እግዚአብሔር ጋር እንዴት እነሱ መኖር እንዳለብን የእውነተኛ መንገዱን ያስተምራል። እና እያስተማረ ሲመጡ ብዙ ህዝቦች ኢየሱስ ተከትሎ መጡና 3 ቀን ይላል 3 ቀን በምድረ በዳ ላይ ከኢየሱስ ጋር እነሱ ሲቆዩ ከ3 ቀን በኋላ ወደ ቤት አሰነበታቸው። እና ከማሰነበታቸው በፊት አንድ ጥያቄን አነሳ። ያ ምንድነው? እነሱ ጋር 3 ቀን ሙሉ በጾም ውስጥ ላይ ሆኖ ኢየሱስና ግል ሲያስተምር ከኢየሱስ የተማሩ ህዝብ ደግሞ ከ3 ቀን በኋላ ወደ ቤት ሲመሄድ ራብ ስላለ ጥማት ስለነበረ በዚያ ነገር ላይ እነሱ ተጨናንቆ የሰሙትን ነገር በጊዜያዊ ነገር ላይ እንዳይተው ብሎ እግዚአብሔር ከራሱ ጋር ኢየሱስ ክርስቶስ ከራሱ ጋር ያለው ደቀ መዝሙር ሰብስቦ ጠየቀ። በእናንተ ዘንድ የሚበላ ነገር አለ ወይ ብሎ ሲጠየቅ እነሱ የህዝቡን ብዛት አይተው አይ ኢየሱስ ሆይ አይበቃም ያለው ነገር ጥቂት ነውና የህዝብ ብዛት በጣም ብዙ ስለሆነ እሱ የማይሆን ጥያቄ ነው ብሎ ለኢየሱስ መለሱ። እስቲ ያለው ነገሮች ይዛችሁ አምጡ ስንል 5 እንጀራና 2 ዓሣ ይዞ ለኢየሱስ አቀረቡ። ኢየሱስ ክርስቶስ ከነሱ እጅ ተቀብሎ ወደ አብ አንሶ አብን አመሰገነ። ስለዚህ ለህዝቡ ቆርሶ ሰጠ ይላል። ለህዝቡ ሰጠ። ህዝቡ ሁሉ ከኢየሱስ እጅ ተቀበሉ። ከበሉ በኋላ ከጠገቡ በኋላ የተረፉትን ደግሞ ያ መጀመሪያ 5000 ህዝብ ቀጥሎ 4000 ህዝብ ከሴቶችና ከህፃናት በቀር ይላል። እነሱ ወደ ቁጥር ውስጥ አይገቡን። ያኔ ከነሱ በቀር ሌሎች 5000 4000 ህዝብ ነበር። ለነሱ ትንሽ ለ4000 ህዝብ 7 እንጀራና ጥቂት ዓሣ ይላል። ደግሞ ለ5000 ህዝብ 5 እንጀራና 2 ዓሣ ይላል። አብልቶ አጠግቦ የተረፈው ስንት መሶብ ነው ብሎ ከኋላ ምዕራፍ 7 ላይ በጣም ዘርዝሮ ካስቀመጠ በኋላ ወደዚህ ሲመጣ አንድ ማስጠንቀቂያ ቃል ነው የተነገረው። ያ ምንድነው? ፈሪሳውያንና ደግሞ ሄሮድስ የሚል ከሁለት ሰዎች ውስጥ ላይ እየተመነጨ የሚመጣ በጣም ሐሰተኛ ትምህርት አለ። ከሐሰተኛ ትምህርት መጠንቀቅ ያለብን ነገሮች ኢየሱስ ክርስቶስ ሲናገር እነሱ ደግሞ ፈሪሳውያንና ሰዱቃውያን የተባሉ ቀርበው ኢየሱስ ክርስቶስን ጥያቄን አነሱ። አንተ እስቲ ምልክትን አሳይን ብሎ ምልክቱን ለማየት ወደ ኢየሱስ ቀርቦ ኢየሱስ ክርስቶስ እስከ መቼ የሚል ቁጥር ቃል ታገኛለህ። እስከ መቼ ከነሱ ጋር ብሎ መጥቶ ከኢየሱስ ጋር በክርካሬ ዓለም ውስጥ ይገባሉ። በክርካሬ ዓለም ውስጥ ገለት እየተከራከሩ ሲኖር ኢየሱስ ከነሱ ጋር ከመከራከር እነሱን ጥሎ አለፈ ይላል። እነሱን ጥሎ ወደ ማዶ ተሻገረና ወደ ማዶ ከተሻገረ በኋላ ተከታዮች አሉ፣ ኢየሱስ ክርስቶስን የሚከተሉ አሉና ሁሉ ጊዜ ከኢየሱስ ክርስቶስ ጋር በምኩራብን ሆነ በተራራም ሆነ ደግሞ በሜዳን ሆነ የእግዚአብሔርን ቃልን የሚማሩ ከኢየሱስ አፍ እውነት ነገር የሚያዳምጡ ኢየሱስ የተናገረው ነገር ከኢየሱስ ጋር ደግሞ ብዙ ታምርን ያዩ ህዝቦች ነበሩና አንድ ቀን ኢየሱስ ክርስቶስ ለነሱ ተነገረው አንድ ነገር ምንድነው? ተጠንቀቁ የሚልና ተጠበቁ። በጣም ኃይለኛ ነገሮች አሉ። ጉዞ ላይ እነሱ ስለነበሩ በጉዞ ላይ የሚመጣ ትምህርት ስለነበረ እነሱ ሲሻገሩ ከነሱ ጋር አብሮ የሚሻገር እነሱ ሲቆሙ አብሮ የሚቆም እነሱ ሲያርፉ አብሮ የሚኖር የሆነ ነገር ስለሚመጣ ኢየሱስ ክርስቶስ ምዕራፍ አሁን ባለንበቦ 8ኛ ምዕራፍ ላይ 14 ቁጥር ላይ ይናገራል። ላይ በኩል ከነሱ ሐሳብ ትውልድ እስከ መቼ ነው እነሱ ትውልድን ምልክትን ይፈልጋሉ ብሎ ለነሱ ምልክት መስጠት አያስፈልግም ብሎ ጥሎ ወደ ማዶ ቶንካይ ገብቶ ተሻገረ። እልፍ ብሎ ሄደ። ከዚያ በኋላ እንጀራ መያዝ ረሱ ይላል። እንጀራ መያዝ የረሱ ማናቸው? ኢየሱስ ክርስቶስን የሚከተሉ የኢየሱስ ተከታዮች ናቸው። እና ረሱና ከኢየሱስ ክርስቶስ ጋር ሲሄዱ በቱንካይ ውስጥ ላይ ጥቂት ይላል። በዚህ ቦታ ላይ ይናገራልና እነሱ ከረሱ በኋላ ከአንድ እንጀራ በቀር ይላል። አንድ እንጀራ ይላል። ማቴዎስ ወንጌል ላይ ደግሞ እንጀራ ምንም የለም ባዶ ስለ ከሱ ጋር ስለወጡ ይላል። አንድ እንጀራ በቀር ሌላ የለምና ኢየሱስ ክርስቶስ ለነሱ አንድ ምልክት 15ኛ ቁጥር ላይ እንዲህ ይላል፣ እርሱ ተጠንቀቁ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። ዛሬ ደግሞ
የዋናው የመልእክቱ መሪ ሐሳብ ትዝታ የሌለ ትውልድ። እግዚአብሔር ከት እንደጠራ እግዚአብሔር እንዴት እንዳነሳ እግዚአብሔር ልጁን ልኮ እንዴት እንደጠራ ያንን ወገን አልነበራችሁ ይላል ጴጥሮስ ላይ ያንን ዘር አልነበራችሁ አሁንም ይላል አሁን ህይወቱን ያነሳል። ያኔ እንደዚህ ሆናችኋል፣ ያኔ እንደዚህ ሆናችሁ ጠፍታችኋል። አሁን ግን የእግዚአብሔር ወገኖች የእግዚአብሔር ዘሮች ያንን ከሚጠፋ ዘር ውስጥ ናቸው። አሁን ወደ ማይጠፋ ዘር አሁን ያንን ኃጢአተኞች ነበራችሁ። በኃጢአት ምክንያት ፍርድ አለ። አሁን ግን ከፍርድ አምልጣችኋል። ጠይቁት፣ በመዳን ላይ ትዝታ አለ ወይ በሉት። ትዝታ አለ፣ ድናችኋል። ትዝታ ስለሌለ ብዙ ጊዜ ሰዎች መዳኑን ቀለል አድርጎ ያያሉ እና ምክንያቱም በመዳኑ ላይ ከዘላለም ሞት ወደ ለዘላለም ሕይወት ከዘላለም ባርነት ወደ ለዘላለም ልጅነት ከሚጠፋ ዘር ወደ ማይጠፋ ዘር በክርስቶስ የመጣ ሰው ትዝታ ያለው እኛ ቅዱሳን ተብለን እንጠራ ሶስት መሰረቶች ብቻ ናቸው። ምን በእነሱ ውስጥ ላይ ደግሞ አንድ ነው። ለኛ ለቅዱሳኖች የነሱ ሶስት መሰረቶች ተሰጥቷል። ለሶስቱ መሰረት ደግሞ አንድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶ በመስቀል ላይ መሞቱ ከዘላለም ሞት ወደ ለዘላለም ሕይወት አሻገረ። ከዘላለም ባርነት ወደ ለዘላለም ልጅነት ከሚጠፋ ዘር መሃል ወደ ማይጠፋ ዘር ውስጥ በክርስቶስ የተመሰረተ ነገር እኛ ደግሞ በክርስቶስ ኖረ ወደ እግዚአብሔር ወራሾች እስከምንል ድረስ ለኛ እድል የተሰጠው ምክንያቱም በክርስቶስ በተከፈለው ነገር ነው። ግን በዘመኑ ላይ ትዝታ አለ። እውነት ትዝታ አለ በዘመኑ። ሰው ያገልጋይ ይኖራል፣ ችግር የለን፣ መኖር ይበላል፣ ይጠጣል። ዋናው መብላቱ መጠጣቱ ሳይሆን አለ ወይ ባጠግብ የሆነ ጫጫታ ነው። ከመዳን አልፎ ከመትረፉ አልፎ ጆሮአቸው፣ ሐሳባቸው፣ ፍቃዳቸው፣ ስሜታቸው፣ ዕውቀታቸው በምድራዊ ነገር ላይ የጣሉ ትዝታ የሌለው ትውልድ ናቸው። ሰዎችን ወደ እግዚአብሔር ቤት ሲመጡ በእግዚአብሔር ቤት ላይ ከቅዱሳኖች ጋር አንድ ህብረት ውስጥ ላይ ሲኖሩ ሁሉ ጊዜ ሲመጡ ወደ ቤተ ክርስቲያን መምጣቱ ወንበሮችን ለማሟቅ ሳይሆን አንድ ወደ ህብረት ውስጥ መተን በህብረቱ ውስጥ ላይ የሆነውን እግዚአብሔር ለማምለክ እግዚአብሔር ለመስማት ነገር ግን እግዚአብሔርን ከማምለክ እግዚአብሔርን ከመስማት ያለፈ ዘመኑ ላይ ምንድነው ካላችሁ ባጠግባለው ጫጫታ ግርግር ምን አለሽ እንዴት ነው እንዴት ነህ ነፃነት አንተ በክርስቶስ ባገኘው ስለ ህይወቱ ነው እንጂ ለአምልኮ አይ በቃ እኔ እንደዚህ ሆኜ እኖራለሁ አንዴ ወጭ 50 ፈረሰን እንደዛ ጋር የሆነ ነገር ቀምሼ አንዴ ወደ ቤት ገብቼ ከቤት የሆነ ነገር ቀምሼ መኖር ማለት እሱ ህይወቱን ማጥፋት ማለት ነው። እሱ ነፃነት አይባል። ነፃነት ማለት በቀንና በሌሊት በክርስቶስ ስር ላይ ማረፍ፣ ክርስቶስ በሰራው ስራ ላይ እፎይታ መኖር። እሱ በከፈለው እዳቸውን ተከፍሏል ስንል እዳቸው እንዴት እንደከፈለ እሱ በከፈለው ነገር ላይ ህይወታቸውን መጣል። በቃ የኔ ነገር አንተ ከፍለሃልና እንካብላችሁ ህይወቱን ለሱ መስጠት። የኔ ነገር ባንተ አልቋል ብላችሁ የህይወታቸው መጀመሪያ መጨረሻ በክርስቶስ ስር ላይ መጣል። የህይወታቸው ብቃት፣ የህይወታቸው አቅም፣ የህይወታቸው ችሎታ አንተ ነህ፣ ካንተ ውጪ በህይወቴ ላይ ቀዳሚ የለም ብለህ ህይወታቸው ለክርስቶስ እንሰጥ። ክርስቶስ በህይወታቸው ላይ ሲታይ እውነተኛ በክርስቶስ ነፃነት ውስጥ ላይ አለ። አንድ የሆነ ቦታ ላይ ግር ብለን ወደ አንድ የሆነ ወደ እግዚአብሔር ግር ብለን መጥተህ ወንበሮችን ማሟቅ አንድ ዛጋ ሮጠን ተገፍተን አንድ ደግመ ተመልሰን መተን አንድ ሰገር የሆነ ቦታ ተመልሰን መተን አንድ ደግሞ በትላ አይ በቃ አይመችም እንደዚህ ካለ እንደ ኢየሱስ ክርስቶስ አብሮ ከእነሱ ያለ ከፈሪሳውያን እርሾ ከሄሮድስ እርሾ ተጠንቀቁ ስንል
እርሻቸው የእጃቸው ምግብ የሚመስል ትውልድ መድረካቸው ላይ የምታገለግሉትን አገልግሎታችሁ የምትሰሙትን ነገር ከዕለታዊ ነገር ላይ የተመሰረተ ሳይሆን በዘላለማዊ ነገር ላይ የቆመ ነው። በዘመን ላይ ለብዙዎቻቸው ፉጨት የሚያመጣው ነገር ምንድነው? በዕለታዊ ምግብ ላይ የመጣ መልእክት ካለ አቤት በጌታ በኢየሱስ ስም ሰማይ ምድር ይናወጣል። ባጠገብ ያለው ሰው አንድ ያዙና እንዲህ በለው፣ ትዝታ ይኑርሽ ይኑርህ በሉት። ትዝታ መታችኋል፣ ወደ እግዚአብሔር ቤት ድናችኋል፣ በእርሱ ቆማችኋል፣ የዘላለም ሕይወትን ተቀብላችኋል። የሕይወቱ ምስጢር ደግሞ በእናንተ ውስጥ ላይ የሕይወቱ ምስጢር በዘመናችሁ ላይ የሕይወቱ ምስጢር በመንገዳችሁ ላይ የሕይወቱ ምስጢር በመውጣታችሁ ላይ የሕይወቱ ምስጢር በጥሪያችሁ ላይ የሕይወቱ ምስጢር በስጦታቸው ላይ ካልታየ ነገሩ ከባድ ነው። ትዝታ የሌለ ትውልድ አንደኛ ማስተዋሉን የጣለ ትውልድ ነው። መዝሙረ ዳዊት 106 ቁጥር 11 አካባቢ ስታነቡ ታገኛላችሁ። በጣም ኃይለኛ ቃል። በግብጽ አገር ላይ እግዚአብሔር ለእስራኤሎች የሰራው ታምራት ያ ምንድነው? በፓሮንና በሰራዊቶች መሃል 10 መቅሰፍቶችን እስከሚላክ ድረስ እግዚአብሔር በግብጽ አገር ላይ የሰራው ታምራቱን ይናገራል። አንደኛ። ሁለተኛ በኤርትራ ባህር ላይ ባህሩን ገሰጠ። ሁለተኛ ደረቀች። ሶስት እንደ ምድር ባዳ ሆና ከጥልቋ ሕዝቡን አሳለፈች። የሚያሳደዱ በኤርትራ ባህር ውስጥ ላይ ተሰጠሙ፣ በዚያው ውስጥ ላይ ቀሩ። እስራኤሎቹ ደግሞ ከደረቋ ምድር ባዳ ላይ አለፉ፣ ተሻገሩ። ከተሻገሩ በአንዱ ቁጥር ላይ እንዲህ ይላል፣ የገረመን ቃል እውነት በአንዱ ቁጥር ላይ የተናገረውና ደግሞ እስራኤሎች እንዴት ማስተዋል እንደጣሉ እንዲህ ይላል፣ ያሳደዷቸው ውሃ ደፈናቸው፣ ከነሱ አንዱ አልቀረም ካለ በኋላ በዚያን ጊዜ በቃሉ አመኑ። 106 ቁጥር 12 በዚያን ጊዜ በቃሉን አመኑ፣ ምስጋናውን ዘመሩ። በአንድ ቁጥር ውስጥ ላይ ከዘመሩ በኋላ ካመኑ በኋላ 13ኛ ቁጥር ላይ ፈጥኖ ስራውን ረሱ። ኤርትራ ባህር ስደርቅ እግዚአብሔር ከጥልቁ ሲያሻገር የእግዚአብሔር ክንድ ወርዶ ስራ ሲሰራ የሚያሳድደው ፓሮንና የፓሮን ሰራዊቶች በውሃው ላይ ደፍኖ ሲያጠፋ አዩ። ካዩ በኋላ በዛ ቦታ ላይ በዛን ጊዜ አመኑ። የኛ አምላክ ትክክለኛ አምላክ ነው፣ እሱ ትልቅ ነው ብሎ አመኑ። በመዝሙር ዘመሩ፣ አመልኩ። 13ኛ ጴጥሮ ይላል ረሱ የእግዚአብሔርን ስራ። በዛ ጴጥሮ 4 ቁጥር አንዷ ቁጥር ላይ አመስግኑና 2ኛ ቁጥር ላይ ረሱ። አንደኛ እረሱ የእግዚአብሔርን ስራ እረሱ። ሁለተኛ በምክሩ አልታገሱም፣ ትዕግስተኛ የሌለ ትውልድ። ሶስተኛ በምድር ባዳ ምኞትን ተመኙ፣ ከእግዚአብሔር አልፎ ዓለማዊ ምኞትን ተመኙ። ከእግዚአብሔር አልፎ በምድራዊ ምኞት ላይ ራሳቸውን ጣሉ። እግዚአብሔር እንዴት በግብጽ አገር ላይ 430 ዓመት ውስጥ ላይ በእነሱ ህይወት ላይ የመጣ ጭንቀትና መከራ ከባድ ነው። እግዚአብሔር ግን በመከራ ውስጥ ለነሱ ጊዜን ሰጥቶ ሰዓትን ሰጥቶ ወቅትን ሰጥቶ ከነሱ ጋር ኖሮ በፓሮን ላይ 10 መቅሰፍት እስከ መላክ ድረስ በመቅሰፍትን የፋሮንን ሰራዊቶች እስከሚያጠፋ እግዚአብሔር የሰራው ታምራት አዩ።